ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የቲክታክ ፎሎወሮቼ እንዴት ናችሁ? ፋይዳ መታወቂያችሁ ላይ ያጋጠማችሁ የስም ወይም ደግሞ ሌላ የመረጃ ስህተት በፍርድ ቤት ሊስተካከል እንደማይችልና እንዲህ አይነት ጉዳዮችን የማስተካከል ስልጣን ፍርድ ቤቶች እንደሌላቸው መመሪያ ተላልፏል። ይህንን ለእናንተ መረጃውን ለማቅረብ ነው። እንግዲህ በብሔራዊ መታወቂያ ፕሮግራም አዋጅ ቁጥር 1284/2015 መሰረት በተሰጣችሁ መታወቂያ ላይ የሚያጋጥሙ የስም ወይም ደግሞ የሌላ የመረጃ ስህተቶች የሚስተካከሉት በዛው በብሔራዊ መታወቂያ ፕሮግራም ጽህፈት ቤት በኩል እንጂ መስሪያ ቤት በኩል እንጂ ፍርድ ቤት ሄዳችሁ በብሔራዊ መታወቂያ ላይ ወይ ደግሞ በፋይዳ መታወቂያ ላይ ያጋጠመ የስም ስህተት ይስተካከልልኝ ብላችሁ አቤቱታ ብታቀርቡ ፍርድ ቤቶች የማየትና የማስተናገድ ስልጣን ስለሌላቸው ይህንን ማወቅ ይጠበቅባችኋል። ብዙ ሰዎች እንግዲህ ባለማወቅ እንደ ስም ፊደል ማስተካከል ወይም ደግሞ እንደ ስም ስህተት ማስተካከል ከወሳኝ ኩነት ጋር የሚገናኝ እያደረጉ በፋይዳ መታወቂያ ላይ ወይ በብሔራዊ መታወቂያ ላይ የተደረገ ያጋጠመ የስም ስህተት የተወለዱበት ዓመት ስህተትና ሌሎች የመረጃ ስህተቶች ይስተካከሉልን በሚል በተለይ ለአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት አቤቱታ እያቀረቡ ይገኛሉ። ፍርድ ቤቶችም እንግዲህ በአዋጁ መሰረት እንዲህ አይነት የብሔራዊ መረጃ ላይ ፋይዳ ላይ ያለ የመረጃ ስህተት የስም ስህተት የማስተካከል ስልጣን ያለው የራሱ የብሔራዊ መታወቂያ ፕሮግራም መስሪያ ቤት እንጂ የኔ ስልጣን አይደለም እያሉ መዝገቦችን እየዘጉ እና ሰዎችን እያሰናበቱ ይገኛሉ። በመሆኑም እንግዲህ የስም ስህተት ካጋጠማችሁ ሌሎች የመረጃ ስህተቶች ፋይዳ መታወቂያችሁ ላይ ካጋጠማችሁ ቀጥታ የብሔራዊ መታወቂያ ፕሮግራም ወይም ደግሞ የፋይዳ መታወቂያ የሚሰጠው መስሪያ ቤት ዋና መስሪያ ቤቱ ሄዳችሁ ይህንን በማስረዳት እንዲስተካከልላችሁ ማድረግ ትችላላችሁ። ፍርድ ቤት ብትሄዱ ጥያቄያችሁ ተቀባይነት የለውም። እንግዲህ በብሔራዊ መታወቂያ አዋጅ ቁጥር 1284/2015 አንቀጽ 18 መሰረት ይህ መስሪያ ቤት እንግዲህ ያጋጠሙ ስህተቶችን የማረም የማስተካከል አለፍ ሲልም አጠራጣሪ ጉዳዮችና የማታለል ድርጊቶች ካገኘ መታወቂያውን ራሱ ማገድ ማቆም ሁላ ይችላል። ሰፊ ስልጣን ነው የተሰጠው። እንግዲህ ወደ ፍርድ ቤት መሄድ የምትችሉት ጥያቄያችሁን ለዚህ መስሪያ ቤት ለብሔራዊ መታወቂያ ፕሮግራም መስሪያ ቤት አቀርባችሁ ማይስተካከልላችሁ ካለ ወይም ደግሞ በሚወስኑት ውሳኔ ቅር ከተሰኛችሁ ስልጣን ላለው ፍርድ ቤት ጥያቄያችሁን ማቅረብ ትችላላችሁ። ያ ካልሆነ ግን ልክ ከዚህ በፊት እንደሚደረገው የስም ስህተት የፊደል ስህተት ሲኖር ቀጥታ ለአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ልክ እንደ ስም ለውጥ አቀርባችሁ እንደምታስተካክሉት አይደለምና በብሔራዊ መታወቂያ ላይ ወይ በፋይዳ መታወቂያ ላይ ያጋጠመኝ ወይም የተፈጠረብኝ የስም ስህተት ይስተካከልልኝ ብላችሁ ጥያቄ ለፍርድ ቤት ብታቀርቡ ጥያቄያችሁ ተቀባይነት የለውም። ጊዜያችሁንም ጉልበታችሁንም ማባከን የለባችሁም። ስለዚህ ቀጥታ ለመስሪያ ቤቱ ሄዳችሁ ማመልከት ይጠበቅባችኋል። እንግዲህ የብሔራዊ መታወቂያ ፕሮግራም በጠቅላይ ሚኒስትር ጽሕፈት ቤት ስር ተደራጅቶ ቁጥጥር እየተደረገበት የሚሰራ መስሪያ ቤት ነው። እዛ ሄዳችሁ እንዲስተካከልላችሁ መጠየቅ ትችላላችሁ። እንግዲህ ስህተቶቹ ከሁለት ነገሮች ሊመነጩ ይችላሉ፣ መሰረት ሊያደርጉ ይችላሉ። አንደኛ እናንተ ፎርሙን በፋይዳ መታወቂያ ለማውጣት አስባችሁ የሚሰጣችሁ የወረቀት ፎርም ላይ ስትሞሉ ራሳችሁ ልታሳስቱ ትችላላችሁ። በወረቀት በስክሪፕቶ ሞልታችሁ ስትፈርሙ ራሳችሁ አሳስታችሁ ሊሆን ይችላል። ሁለተኛ ደግሞ እናንተ ትክክል ሞልታችሁ ወደ ኮምፒውተር የእናንተን የሞላችሁትን በወረቀት የሞላችሁትን ወደ ኮምፒውተር ላይ የሚገለብጡት ባለሙያዎች አሳስተውት ሊሆን ይችላል። ስለዚህ ያ በወረቀት ሞልታችሁ ፈርማችሁ ኮምፒውተር ላይ ስካን ተደርጎ የገባው መረጃ ስለሚኖር ስህተቱ ማን ጋር ነው የሚለውንም ታይቶ የሚስተካከል ነው የሚሆነው። ስለዚህ እዛ ሄዳችሁ ነው ሊስተካከል የሚችለው እንጂ እንደ ማንኛውም የስም ለውጥ ይስተካከልልናል ብላችሁ ፍርድ ቤት መሄድ አይጠበቅባችሁ። የስም ለውጥ የምታደርጉ ከሆነ በግልጽ ለፍርድ ቤቱ ለምሳሌ አበበ የተባለ ሰው ከበደ የሚባል ከሆነ አበበ ተብዬ ጠራ ነበረ ከበደ እንድባል ብሎ የሚያቀርበው ጥያቄ ተቀባይነት አለው። በሕጉ ምንም ችግር የለውም። የስም ለውጥ ነው፣ ይስተናገዳል። በዛም መልኩ ስማችሁ መለወጡን የሚያመለክት የፍርድ ቤት ውሳኔ ወስዳችሁ ፋይዳ መታወቂያውን መቀየር ትችላላችሁ የፍርድ ቤት ውሳኔ እስካለ ድረስ። ነገር ግን ብሔራዊ መታወቂያ ላይ ፋይዳ መታወቂያ ላይ ያለ የፊደል
የዓመት ሌሎች የቁጥርም ይሁን የፊደል ስህተቶች ብሔራዊ መታወቂያ ላይ ያለ ይስተካከልልኝ በሚል ግን የምታቀርቡት የአቤቱታ ምክንያት የይስተካከልልኝ ምክንያት ተቀባይነት የለውም። ይሄንን በተመለከተም እንግዲህ የብሔራዊ መታወቂያ ፕሮግራም ለክልልም ፍርድ ቤቶች እንደዚሁም ደግሞ ለፌዴራል ፍርድ ቤቶች ለሁለቱ የከተማ አስተዳደር ለአዲስ አበባ ከተማ አስተዳደርና ለድሬዳዋ ከተማ አስተዳደር በጻፈው ደብዳቤ እናንተ በምትወስኑት ውሳኔ እየተቸገርን ነው፣ በአዋጁ አስተዳደራዊ ስልጣን የተሰጠኝ እንዲህ አይነት ስህተቶችን ለማስተካከል ለእኔ እንጂ ለፍርድ ቤቶች አይደለም በሚል ነሐሴ 1 ቀን 2018 ለሁሉም ፍርድ ቤቶች ማስታወቂያ ወይም ደግሞ ደብዳቤ ጽፏል። ቀደም ሲል የአዲስ አበባ ከተማ ፍርድ ቤቶች ይህን የማስተካከል ስልጣን እንደሌላቸው አውቀው ብዙ አቤቱታዎችን ሲመልሱ ነበረ። የስም ለውጥ ከሆነ የምታደርጉት የስም ለውጡን ማድረግ ትችላላችሁ። ነገር ግን ብሔራዊ መታወቂያ ላይ ፋይዳ መታወቂያ ላይ የተፈጠረ የስም ስህተት፣ የመረጃ ስህተት፣ ሌሎች ስህተቶች ይታረሙልኝ ብላችሁ የምታቀርቡት ለየትኛውም ፍርድ ቤት ግን ተቀባይነት የሌለው መሆኑን ማወቅ ይጠበቅባቸዋል። በአዋጅ ቁጥር 1284/2015 አንቀጽ 18 አንቀጽ 19 20 ቅሬታ ካላቸው ብቻ ነው መስሪያ ቤቱ በሚሰጠው ውሳኔ እናንተ ለፍርድ ቤት አቤቱታ የምታቀርቡት ወይም ደግሞ ይግባኝ የምታቀርቡት እንጂ ቀጥታ ለፍርድ ቤት ግን ይሄ ስህተት እንዲታረምልኝ ብላችሁ የምታቀርቡት ጥያቄ ተቀባይነት የለውም። ይህንን አውቃቸው ራሳችሁን እንግዲህ ካላስፈላጊ እንግልት ካላስፈላጊ ወጪ እንድታድኑ ነው። የብዙ ሰዎች ችግር ይሆናል ብዬ አስባለሁ። ምክንያቱም ብዙ ሰዎች እንግዲህ በማወቅም ባለማወቅም በቸልተኝነት በብዙ ምክንያቶች በስህተት ፋይዳ መታወቂያቸው ላይ የብዙ የስም የሌሎች ስህተቶች ይፈጠሩባቸዋል። በዚህ መልኩ ነው ማስተካከል የምትችሉት። ይህንን ለእናንተ ጠቃሚ የሆነ መረጃ ለማካፈል ነው የመጣሁት። አብሬያቸው የነበርኩት የህግ አማካሪና ጠበቃ ዩሱፍ አከበረ የነበርኩኝ። ይህንን የቲክቶክ ቻናል ፎሎ ያላደረጋችሁ የፕሮግራሜ ተከታታዮች ፎሎ እንድታደርጉ እጋብዛለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ